አብርሽ ተናዶ በንዴት ኤርሜላን አገባት። ሩትዬ ለምነው ሲደክመው እንግዲህ የኔ ምላሽ ደግሞ በቅርብ ጠብቂ ብሏት ነበረ። እንግዲህ በመጨረሻም ደግሞ ከዚህ በፊት በውሸት ነበረ እንግዲህ ለማስተዋወቅ ራሷ ቬሎ ገዝታ ራሷ ሱፉን ገዝታ ነበረ ይዛለት የመጣችው። በአሁኑ ግን አብርሽ እንጋባ ብሎ እንግዲህ እንደዚህ አምሮባቸው ደምቆ መጥተዋል ማለት ነው። ሩትዬን ብዙ ጊዜ ለምኗት ሩትዬ እሺ ልትል አልቻለችም። እሱን ለማናደድ ከወንድሞቿ ጋር ብዙ ነገሮች ስትፈጥር ነበረ። በጣም በቃ አለ ወንድ ልጅ ደግሞ ስላችሁ ይሄናል ከወንድሞቿ ከቤተሰብ ጋር ሆና እንደዚህ ስታረገው በጣም ይሰማዋል። ገባችሁ? እና ተሰምቶት እንግዲህ በመጨረሻም ይሄን ውሳኔ ወስኗል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬ እንግዲህ አብርሽ ብዙ ጊዜ አብረን እንሁን ብሎ ጠይቋት ነበረ። እሷ ግን ልትመለስ አልቻለችም። ያው እንድትመለስ የሚያስደርጓት ምንም ብዙ ነገሮች አልተፈጠሩም። አብርሃም አሁን ከሰው ጋር ስላያት ብቻ ነበረ በቅናት ተነሳስቶ አብረን እንሁን ልጃችን አብረን እናሳድግ ያላት እንጂ መጀመሪያ ከኤርሜላ ጋር እዛ ሸሼ ገዳሜ ስል ነበረ። ቤቷ ውስጥ ብዙ ነገሮችን ሲፈጥር ነበረ ማለት ነው። በተለይ ደግሞ ቤቷ መሄድ ከጀመረ በኋላ ብዙ የሚያስጠሉ ነገሮችን እያሳየን ነበረና ሩቲ እውነቷን ነው። ድራማ ካልሆነ በስተቀር እውነት ቢሆን እኔ መቼም ይቅርታ አላደርግለትም በበኩሌ ማለት ነው። ምክንያቱም ወንድ ልጅ ልጁን ትዳሩን ትቶ ሚስቱን ትቶ እዛ እንደዚህ ከሌላ ሴት ጋር መሆን በጣም ከባድ ነው። ከሌላ ሴት ጋር እንደዛ እየተለጣጠፈ በኋላ መጥቶ ደግሞ ሚስቴ ነሽ ብሎ ቢያቅፈኝ እኔ እንጃ ይዘግንነኛል ማለት ነው። እና ውቲ እውነት ከሆነ ድራማ ካልሆነ ትክክል ናት ብዬ አስባለሁ። በጣም ትክክል ናት። እና አብርሃም ደግሞ እንግዲህ የመጨረሻ ውሳኔውን ወስኗል። ያድርግለት፣ ያሳካለት፣ ከኤርሜላ ጋር ደስተኛ